ንስሐ ማለት ማዘን፣ መመለስ፣ መጸጸት የቀደመን በደል የቀደመን ኃጢአት እያሰቡ እግዚአብሔርን በደልኩት እግዚአብሔርን አሳዘንኩት እያሉ ማዘን ንስሐ ይባላል። ምንም እናድርግ፣ ከየትም እንምጣ፣ መቼም እንምጣ እግዚአብሔር ይቅር ባይ ይላችሁ። እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ ነው። ወገኖቼ ስንሰራው ያላፈርነውን ኃጢአት ምህረትና ይቅርታ ለማግኘት ስንናዘዝ ለምንድን ነው የምናፍረው? የንስሐ ልጅና የንስሐ አባት ግንኙነትን በተመለከተ እንዳገለግል ነው። ስለዚህ በዚሁ መሰረት የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በሚል ርዕስ መነሻነት በነገረ ንስሐ ዙሪያ ነው ዛሬ የምንማማረው ማለት ነው። የአባቶቻችን አምላክ እግዚአብሔር ይቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆነልን። በዚህ ርዕስ ውስጥ አራት ነገሮችን በዋናነት እናያለን። በመጀመሪያ ንስሐ ማለት ምን ማለት ነው የሚለውን እንመለከታለን። ሁለተኛ የንስሐ አስፈላጊነት ወይም ጥቅሙ ምንድነው የሚለውን እናያለን። ሶስተኛ ንስሐ ለመግባት ምን እናድርግ የሚለውን እናያለን። አራተኛ ከንስሐ በኋላ ማድረግ የሚገባን ነገር ምንድነው የሚለውን ተመልክተን መጨረሻ ላይ ከንስሐ አባት የሚጠበቁ ነገሮች ምንድናቸው የሚለውን ተመልክተን ትምህርታችንን እንቋጨዋለን። ሰፊ ነገር ስለሆነ በጣም ባጭሩ ነው መመለከተው። ሁላችሁ እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። የንስሐ ትምህርት ለእውቀት ብቻ የምንማረው ትምህርት አይደለም። ምናልባት ሌሎችን ብዙ ትምህርቶች ለእውቀት ልንማራቸው እንችላለን። ነገር ግን ይሄ ለሕይወት የምንማረው ትምህርት ስለ ንስሐ ማወቃችን ብቻ አይጠቅመን። ፍርድ ከማክበድ ያለፈ ጥቅም የለውም። ስለ ንስሐ ማወቅ ብቻ የሚጠቅመን ስለ ንስሐ ካወቅን በኋላ ንስሐ ስንገባ ነው እንጠቀም። ስለዚህ አሁን ንስሐ እንድንገባ የሚያበረታታ ፊታችንን ወደ እግዚአብሔር እንድንመልስ የሚያነሳሳ ትምህርት መጽሐፍ ቅዱስን መሰረት አድርገን እግዚአብሔር ያስተምረናል። አሁንም የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆነልን። እስኪ ንስሐ ምን ማለት ነው ከሚለው እንነሳ። እንግዲህ ብዙ ጊዜ እንደሚሰበክልን ንስሐ ማለት ማዘን፣ መመለስ፣ መጸጸት የቀደመን በደል የቀደመን ኃጢአት እያሰቡ እግዚአብሔርን በደልኩት እግዚአብሔርን አሳዘንኩት እያሉ ማዘን ንስሐ ይባላል። አንድም ወደ ቀደመ በደልና ወደ ቀደመ ኃጢአት ላለመመለስ ቁርጥ ውሳኔ መወሰን ንስሐ ተብሎ ይጠራል። አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርገን መናዘዝ ንስሐ ተብሎ ይጠራል። ወገኖቼ ንስሐ ዘማዊውን ድንግል የሚያደርግ የበደለውን ሰው ደግሞ እንዳልበደለ የሚያደርግ ርኩሱን ደግሞ የሚቀድስ ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ የሆነው እንግዲህ ሰባቱ ምስጢራተ ቤተክርስቲያን ብዙ ጊዜ በሰንበት ትምህርት ቤት ውስጥ በኮርስ መልክ ሲሰጡን ብዙዎቻችን እናውቃቸዋል። ለምስጢረ ጥምቀት ብለን የምንላቸው ለምስጢረ ክህነት፣ ለምስጢረ ቀንዲል ከነዚህ መካከል አንዱ ምስጢረ ንስሐ ተብሎ ይጠራል። ስለዚህ ንስሐ ያለፈን በደል ያለፈን ኃጢአት አስቦ እግዚአብሔርን በደልኩት እግዚአብሔርን አሳዘንኩት ብሎ ማዘን፣ መጸጸት፣ መቆጨት ደግሞ ወደ ቀደመ ኃጢአት ላለመመለስ መወሰን ንስሐ ተብሎ ይጠራል። አሁን ስለ ንስሐ ቤተክርስቲያን የምታስተምረን ስለማናውቀው አይደል። ሰው በተፈጥሮ ስለሚረሳ ለማስታወስ ብቻ እንጂ ስለ ንስሐ ያልተሰበከበት ዘመን ብዙ መምህራን ነግረውናል፣ ብዙ አባቶች አስተምረውናል። ግን ስለምንዘነጋ ስለምንረሳ ለማስታወስ ነው ደግመን እየተማርን ያለ። ስለዚህ ባጭሩ ንስሐ ማለት አሁን ከላይ እንዳየነው ነው።
ምንድነው? እስኪ የንስሐ አስፈላጊነቱ ምንድን ወይም የንስሐ ጥቅሙ ምንድነው ስንል የመጀመሪያ የንስሐ ጥቅም ለኃጢአት ስርየት ይጠቅማል። አውቀን በድፍረት የሰራነውን ኃጢአት ሳናውቅ ደግሞ በስህተት የሰራነውን ኃጢአት ስንናዘዝ፣ ስለ በደላችን ስንጸጸት፣ ስናነባ፣ ስናለቅስ እግዚአብሔር ኃጢአታችንን በሙሉ ይቅር ይለናል። በደላችንን በሙሉ ይቅር ይለናል። ስርየተ ኃጢአት ይገኛል በንስሐ። ይኸውላችሁ እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ ነው። ይኸውላችሁ እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ ነው። ንስሐ የገባንበትን ኃጢአት እግዚአብሔር አይጠይቀንም፣ ይቅር ይለናል። ደግሞ ምን ይላሉ ሊቃውንት? እግዚአብሔር ኃጢአትን ይቅር ሲል ከመርሳት ጋር ነው ይላል። እስኪ እግዚአብሔር ኃጢአትን ይቅር ሲል ከመርሳት ጋር ነው። ከምን ጋር ነው? ሰው ይላችሁ አንድ ጊዜ በድለ ነው ይቅርታ አድርግልኝ ካልነው ይቅርታ ያደርግልናል። ሁለተኛ ጊዜ ግን በድለን ይቅርታ አድርግልኝ ስንለው የቀደመው ኃጢአታችንን እያስታወሰ አንተ እኮ ባለፈውም እንደዚህ አድርገኛል፣ አንቺ እኮ ባለፈውም እንዲህ አድርገሽኛል ይላል። ሰው ዶሴ እያገላበጠ ይከሳል። እግዚአብሔር ግን አንድ ጊዜ በድለን ይቅር በለን ካልነው እግዚአብሔር ይቅር ሲለን የቀደመ ኃጢአታችንን አያስበውም፣ ይረሳዋል። ስሙ የተመሰገነ ይሁን። አመስግኑት። ክብር ምስጋና ለሱ። ስለዚህ የመጀመሪያው እንዳይሰፋብኝ የመጀመሪያው የንስሐ ጥቅሙ ምንድነው ሲባል ለስርየተ ኃጢአት። ለዚህ ጥሩ ማስረጃ ከመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የተመዘገበ ቃል ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ አምናችሁ ንስሐ ግቡ ይላል። እስኪ ቃሉን አብረን እንበለው። ኃጢአታችሁ በሉስ ይሰረይ ዘንድ በኢየሱስ ክርስቶስ አምናችሁ ንስሐ ግቡ። ምን ግቡ? ኃጢአታችሁ ይሰረይ ዘንድ ይቅርታ ታገኙ ዘንድ ምሕረት ታገኙ ዘንድ በክርስቶስ ኢየሱስ እመኑና አለ ቅዱስ ጴጥሮስ። መንፈስ ቅዱስ ከወረደ በኋላ መንፈስ ቅዱስን ከተቀበሉ በኋላ አገልግሎት ሲጀምር የተናገረው ቃል ንስሐ ግቡ አለ። ስለዚህ የመጀመሪያው የንስሐ አስፈላጊነትና ጥቅም ለስርየተ ኃጢአት ነው። ሁለተኛ በንስሐ የምናገኘው ጥቅም ምንድነው ስንል ከእግዚአብሔር ጋር እንታረቃለን። እስኪ ከእግዚአብሔር ጋር እንታረቃለን። ታውቃላችሁ ሰው ኃጢአት ሲሰራ በቀጥታ የሚጣላው ከእግዚአብሔር ጋር። ንስሐ በገባን ጊዜ በጾምን ቀይረን የመጣን ሰዎች ካለን እዛ ያሉትን አባት ሸኙኝ ብለን እዚህ መተን መርጠን የሚያስተምሩን የሚገስጹን ቤታችን የሚመጡ የሚጠይቁንን አባት በነፃነት መያዝ እንችላለን። ስለዚህ የመጀመሪያው የንስሐ አባት መያዝ። ወደ ሁለተኛ ንስሐ ለመግባት ኃጢአተኛ መሆናችንን ማመን። እስኪ ኃጢአተኛ መሆናችንን ማመን ይገባል አይገባም? ይሄን ካላመንን ንስሐ አንገባማ። አሁን አንዳንድ ሰዎች እኔ ምን በደልኩ፣ እኔ ምን አጠፋሁ፣ እግዚአብሔር ያውቃል። ይኸውላችሁ ኃጢአት የሚፈጸመው በሶስት መንገድ ነው። አንደኛ በሐልዮ ነው፣ ሁለተኛ በነቢብ ነው፣ ሶስተኛ በገቢር ነው። ከገቢሩ ብንነጻ ከነቢቡ መንጻት አንችልም። ከነቢቡ ብንነጻ ከሐልዮ መንጻት አንችልም። ኃጢአትን በተግባር ባንሰራ በንግግር እንሰራዋል። ከንግግሩ ብንጸዳ ከማሰብ ግን ማንም ሰው ሊጸዳ አይችልም። ስለዚህ ንስሐ ለመግባት ሁለተኛ ማድረግ የሚገባን ነገር በደለኛና ኃጢአተኛ መሆናችንን ማመን። መጽሐፍ ምን ይላል? ልቤን አነጻሁኝ ከኃጢአትስ ጠራሁ የሚል ማን ነው ይላል። ምሳሌ 20 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል ልቤን አነጻሁ ከኃጢአት ጠራሁ የሚል ማን ነው? ማንም የለም። ቅዱስ ዮሐንስ ወልደ ነጎድጓድ ደግሞ ምን አለ? ኃጢአት የለብንም ብንል ራሳችንን እናስታለናል።
አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 እስኪ ኃጢአት የለብንም ብንል ራሳችንን እናስታለን። ራሳችንን ምን እንላለን? በቃ ራስን ማሳት አያስፈልግም። ኃጢአት ማለት የግድ ዝሙት መስራት አይደለም። ኃጢአት ማለት የግድ ነፍስ ማጥፋት አይደለም። ወገኖቼ ኃጢአት ይኸውላችሁ አድርጉ የተባልነውን ነገር አለማድረግ ኃጢአት ነው። አታድርጉ የተባልነውን ነገር ማድረግ ኃጢአት ነው። ኃጢአት በሁለት መንገድ ነው አስተው። አሁን ብዙ ሰው የሚመስለው አታድርጉ የተባለውን ማድረግ ብቻ ይመስለዋል። ኃጢአት አይደለም። አድርጉ የተባልነውንም አለማድረግ ኃጢአት ይባላል። ለምሳሌ አድርጉ የተባልነው ባልንጀሮቻችሁን እንደ ራሳችሁ አድርጋችሁ ውደዱ ተብለናል። ባልንጀራን እንደ ራስ አለመውደድ ኃጢአት። የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። የሰንበትን ቀን አለማክበር ኃጢአት። እናትና አባትን አክብር ተብሎ ተጽፏል። እናትና አባትን አለማክበር ምንድነው? ላንተ ሊደረግልህ የምትፈልገውን ለባልንጀራ አድርግ ተብሏል። ለኛ ሊደረግልን የምፈልገውን ለባልንጀራችን ካላደረግን ምንድነው? ስለዚህ ኃጢአት አታድርጉ የተባልነውን ማድረግ ብቻ ሳይሆን አድርጉ የተባልነውንም አለማድረግ ምንድነው? ኃጢአት። ስለዚህ ሁለተኛ ንስሐ ለመግባት ምን እናድርግ ብለን ስንል ኃጢአተኛ መሆናችንን እንመን። ይሄ ግድ ያስፈልጋል። ወደ ሶስተኛ መናዘዝ አለብን። ምን ማድረግ አለብን? ኑዛዜ የምንለው ማለት ነው። እንግዲህ አውቀን በድፍረት የሰራነውን ኃጢአት ሳናውቅ በስህተት የሰራነውን ኃጢአት ካህኑ የንስሐ አባታችንን ምስክር አድርገን አምላካችን እግዚአብሔርን ዳኛ ይቅር ባይ መሐሪ አድርገን መናዘዝ ኑዛዜ የሚባለው ማለት። አሁን ብዙ ሰዎች እኔ እኮ ንስሐ መግባት እፈልጋለሁ ግን እንዴት ይህን ሁሉ ኃጢአት ሰርቼ በካህኑ ፊት እንዴት እናዘዛለሁ? ምን ይሉኛል? አፍራለሁ የሚሉ ሰዎች ወገኖቼ፣ ስንሰራው ያላፈርነውን ኃጢአት ምሕረትና ይቅርታ ለማግኘት ስንናዘዝ ለምንድን ነው የምናፍረው? ምን ይላሉ አባቶቻችን? በሽታውን የደበቀ አሁን ሐኪም ጋር ሄደን ሐኪም ቤት ጋር ሄደን ዶክተር ጋር ሄደን ምንህን ነው የሚያምህ ምንሽን ነው የሚያምሽ ብሎ ሲለን ለሐኪሙ እንደብቀዋለን? ንገሩኝ፣ እንደብቀዋለን? ከደበቅነው መድኃኒት ምን አንልም? አያችሁ፣ ህመማችንን በሽታችንን ለሐኪሙ ዘርዝረን ይፈልጠኛል ይቆርጠኛል እያልን ዘርዝረን እንነግረዋለን። ፈውስ ለማግኘት መድኃኒት ለማግኘት ያውም ከስጋ ደዌ ለመዳንና ለመፈወስ። ኃጢአት እኮ የነፍስ ደዌ እኮ ነው። የስጋ ደዌ ከእግዚአብሔር መንግሥት ውጪ አያደርግም። የነፍስ ደዌ ኃጢአት ግን ንስሐ ካልገባንበት ከእግዚአብሔር መንግሥት ውጪ ያደርጋል እግዚአብሔር ልጆች። ስለዚህ እያወቅን በድፍረት የሰራነውን ኃጢአት ካህኑ ፊት ሳናፍር ሳንፈራ መናዘዝ። መጽሐፍ ምን ይላል? ኃጢአቱን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረትን ያገኛል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13። ይህን ቃል ላስቸግራችሁ በልባችሁ እንዲጻፍ ስለምፈልግ አብረን እንበለው። ኃጢአቱን በሉ እስኪ የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል። ምንን ያገኛል? ይሁላችሁ ምሕረት ለማግኘት ይቅርታ ለማግኘት ስርየት ለማግኘት መናዘዝ አለብን። ምንም ሳንደብቅ ምንም ሳናፍር። ካህኑ ሚስጥሬን ቅድም እንዳለው ሊያወጡት ይችላሉ። እሱን እንመጣበታለን ጊዜ ካለ። ካህኑ ሚስጥር የሚያወጣ ከሆነ ክህነቱ ይያዝባል። ቤተክርስቲያን የሰራችው ስርዓት እንኳን ዝም ብሎ ቀላል እንዳይመስላችሁ። ይህን ሚስጥር መጠበቅ ማይችል ከሆነ የንስሐ ልጆቹን ሚስጥር አውጥቶ ለማንም ሰው የሚናኝና የሚናገር ከሆነ ስልጣነ ክህነቱ ይያዝ ተብሎ ስርዓት ተሰርቶለታል።
ሐኪም እንኳን እኮ የበሽተኛውን ሚስጥር እኮ ይጠብቃል። ዶክተር እንኳን የህመምተኛውን ሚስጥር እኮ ይጠብቅለታል፣ ለማንም ሰው አይናገር። ስለዚህ ካህናት ከምድራውያን ሐኪሞች በላይ ናቸው። የንሳ ልጆቻቸውን ሚስጥር መጠበቅ አለባቸው። እኛ ግን ምንም ሳናፍር መናዘዝ አለብን። አንዳንድ ሰዎች ቅጠል ቆርጫለሁ፣ በሰንበት ቡና ወቅጫለሁ፣ ልብስ አጥቤያለሁ። ዝሙቱስ፣ ጽንስ ማስወረዱስ፣ በሐሰት በመስከሩስ፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት መሄዱስ፣ አንዳንዶች ትንኝ እያጠሩ ግመል የሚወጡ ሰዎች አሉ። ማለት ዋናውን ኃጢአት አስቀምጠውት ጥቃቅኑን ኃጢአት የሚናዘዙ ሰዎች አሉ። ስንናዘዝ ወገኖቼ አስረግጠን መናዘዝ። ሐኪም ቤት ሄደን ሆዳችንን አሞን ራሴን ነው ያመመኝ እንደማንልም ካህን ፊት ቆመን ስንናዘዝ የሰራነውን ኃጢአት እንጂ ቅጠል ቆርጫለሁ ቡና ወቅጫለሁ የሚል ጨዋታ የለም። አንዱ አሉ ንስሐ ሊገባ ንስሐ አባቱ ጋር መጣ። አባ ንስሐ ይስጡኛል፣ ቀኖና ይስጡኛል። ምንድነው የሰራው ኃጢአት አሉት። ገመድ ሰርቄያለሁ አሉት። ምን ሰርቄያለሁ? ገመድ። ሂድ አሉት። ከሳምንት በኋላ መጣ ራሱን እያከከ። አባ አሁንም ኃጢአት ሰራው፣ ቀኖና ይስጡኛል። ደግሞ ምን አደረግ? ገመድ ሰርቄያለሁ። አንተ ባለፈውም ገመድ አሁንም ገመድ ነው የሰረቀው አሉት። አይ ጫፏ ላይ በሬ ነበረባት አለ። በሬውን ደብቆ ገመዱን ይናገራል። ዋናውን ትልቁን ትቶት ይላችሁ እንድስቁ ፈልጌ አይደለም። ብስቁም ችግር የለብኝም። መልእክቱን ያዙ። ስንናዘዝ ምንም የምናስቀረው ነገር የለም። ቅድም ብያቸዋለሁ። እግዚአብሔር የሚቆጥርብን ንስሐ ያልገባንበትን ኃጢአት ብቻ፣ ያልተናዘዝንበትን ኃጢአት ብቻ። የተናዘዝንበትን ኃጢአት እግዚአብሔር ይቅር ይለናል፣ ደግሞም ይረሳልናል። ክርስቶስ ስለኛ በመስቀል ላይ ሳያፍር እርቃኑን ተሰቅሎ ሳያፍርብን፣ እኛ ደግሞ ለበደልነው በደል ይቅርታና ምሕረት ይቅርታ ለማግኘት ስርየት ለማግኘት ለምንድን ነው ምናል? ማፈር አይገባንም። እና ሶስተኛው ንስሐ ለመግባት ማድረግ የሚገባን መናዘዝ ነው። በምንናዘዝበት ጊዜ ስለምናገኘው ነገር ቅዱስ ዮሐንስ የተናገረውን አንብቤ ወደሚቀጥለው ሐሳብ ይሄዳል። እዚህ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ጀምሮ የተመዘገበውን አያል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም ነው። አስተውሉ እስኪ አብረን እንበለው። በኃጢአታችን በሉ ብንናዘዝ ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው። ምን ያለ ጻድቅ ነው? እኛ እንናዘዝ እንጂ እንዲህ አድርግ ያለው ይቅር በለኝ እንበለው እንጂ ምንም እናድርግ የትም እንምጣ፣ ምንም እናድርግ የትም እንምጣ፣ መቼም እንምጣ እግዚአብሔር ይቅር ባይ። ምንም እናድርግ የትም እንምጣ፣ መቼም እንምጣ እግዚአብሔር ይቅር ባይ። ስለዚህ አንድ ሰው ንስሐ ለመግባት ማድረግ የሚገባው እነዚህ ሶስት ነገሮች። ወደ አራተኛው ሐሳብ እንምጣ። ንስሐ ከገባን በኋላ በቅደም ተከተል ማድረግ የሚገባን ነገሮች ምንድን ናቸው? በመጀመሪያ አንድ ሰው ንስሐ ከገባ በኋላ የተቀበለውን ቀኖና በትክክል መፈጸም አለበት። እስኪ የተቀበለውን ቀኖና በአግባቡ በትክክል መፈጸም አለበት። እንግዲህ ቀኖናው እንደ አቅማችን ካህኑ ኑዛዜያችንን ተቀብሎ ኃጢአታችንን ካደመጠ ከሰማ በኋላ የሚሰጠን መንፈሳዊ ቅጣት ቀኖና እየተባለ ይጠራል። ጾም ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቅዱሳት ገዳማት ሄዶ መሳለም ሊሆን ይችላል። ብቻ አቅማችን የፈቀደውን ቀኖና ካህኑ ይሰጠናል፣ የንስሐ አባታችን ይሰጠናል። ያ የተሰጠንን ቀኖና በትክክል መፈጸም። 7 ቀን ጾሙ ከተባለ ከቻልን ጨምረን መጾም እንጂ ከተሰጠን ቀኖና አለመውረድ። ስግደት የተሰጠንን ያችን መፈጸም።
ምጽዋት ከተሰጠችን የተሰጠችንን ምጽዋት በአግባቡ መፈጸም የመጀመሪያው። ንስሐ ከገባን በኋላ በቅደም ተከተል ማድረግ የሚገባን የተሰጠንን ቀኖና በአግባብ መፈጸም። አሁን ሐኪም ቤት ሄደን ቅድም እንዳለን ህመማችንን በሽታችንን ለዶክተሩ እንነግረዋል። በደንብ ይሰማል። ላቦራቶሪ ኤክስሬ፣ አልትራሳውንድ ምናምን ያይና መርምሮ ያንተ ደዌ ያንተ በሽታ ይሄ ነው ብሎ ኪኒን ይሰጠናል። ምን ይሰጠናል? አሁን ኪኒኑን ተሸክመን ብቻ ቤት አስገብተን ቁጭ ስላደረግነው መዳን እንችላለን? የተሰጠንን ኪኒን መዋጥ አለ። ቀኖና ይሄ ነው። ኪኒኑን ካልዋጥ ነው ከደዌያችን መፈወስ አንችልም፣ ከህመማችን መዳን አንችልም። ስለዚህ የተሰጠንንም ቀኖና መንፈሳዊ ቅጣት ከኃጢአታችን ጋር የሚገናኝ ነው ማለት አይደለም ወገኖች። እግዚአብሔር ይቅር ሚለን ስለተሰጠን ቀኖናና መንፈሳዊ ቅጣት ነው ማለት አይደለም። ደግመን ደጋግመን እንዳንበድል ኃጢአታችንን ትዝ እንዲለን እንድናስታውሰው እንጂ የኛ ጾም፣ የኛ ጸሎት፣ የኛ ስግደት ነው ምሕረት ይቅርታ የሚያሰጥ ማለታችን አይደለም። በጭራሽ አይገናኝም። ግን በደላችንን እያሰብን እንድንጾም መተላለፋችንን እያሰብን እንድንሰግድ ለዛ ብላ ነው ቤተክርስቲያን ይህን ስርዓት የሰራችን። ግን ቀኖናውን የመፈጸም ግዴታ ከሁላችንም ይጠበቃል። የመጀመሪያ ነው። ሁለተኛ ከንስሐ በኋላ ማድረግ የሚገባን ነገር በደላችን በንስሐ እንደሚሰረይ ማመን። እስኪ በደላችን በንስሐ እንደሚሰረይ ማመን ምን ማለት? አሁን የብዙ ሰው ችግር ንስሐም ከገባ በኋላ ከተናዘዘ በኋላ ካህኑ እግዚአብሔር ይቅር ይበልህ እግዚአብሔር ይፍታ ብሎ ካሰናበተ በኋላ አሁንም እሱ የቀደመ በደሉን ያስባል። ማመን አንችልም ብዙዎቻችን። እግዚአብሔር ይቅር የሚለን አይመስለንም ብዙዎቻችን። ይኸውላችሁ ማመን አለብን። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ነው። ከኛ ኃጢአትና በደል የእግዚአብሔር ምሕረትና ቸርነት ይበልጣል። ይህንን ማመን ምን አለ ሐዋርያው ቅዱስ ጳውሎስ እዚህ ኤፌሶን ምዕራፍ 2 ቁጥር 4 ላይ ነገር ግን አለ እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠናል። እኔ የምፈልገው እግዚአብሔር በምሕረቱ ባለጸጋ ስለሆነ የሚለው እስኪ አብረን እንበለው። እግዚአብሔር በሉስ በምሕረቱ ባለጸጋ ነው። በምሕረቱ ምንድን ነው? በቃ ምሮ አያልቅበትም። ይቅር ብሎ አያልቅበትም። እኛም ደካሞች ነን። ይኸውላችሁ በዚህ ምድር ላይ በዚህ ዓለም ላይ አንድ ቀን የመኖር ዕድል ቢኖረን መበደላችን አይቀር፣ ኃጢአት መስራታችን አይቀር። እኛ እኮ ይኸውላችሁ ደሙን ተቀብለን ስጋውን እስክንቀበል ድረስ ወይም ቅዱስ ስጋውን ተቀብለን ክቡር ደሙን እስክንቀበል ድረስ ባለችው ክፍተት ውስጥ በማሰብ እንኳን ልንበድል እንችላለን። ይህን ያክል ደካሞች እንደሆን ታውቃላችሁ። ተውት፣ ሌላ ቦታ ያለውን ተውት። ልንቆርብ መተን ነው የምላችሁ፣ ልንቀበል መተን ነው የምላችሁ። አንዱን ተቀብለን ሁለተኛውን እስክንቀበል ባለው ክፍተት ውስጥ እንበድላለን። እኛ ደካማ ነን። ፍጥረታችንን ማን ያውቃል? ደካምነታችንን ማን ያውቃል? ይህ ሰው ድካሙን አንተ ታውቃለህ አለ ዳዊት። ስለዚህ ድካማችንን ስለሚያውቅ ፍጥረታችንን ስለሚያውቅ እግዚአብሔር ይቅር ይለናል፣ ይምረናል። ከኛ የሚጠበቀው ይቅር እንደሚለን እንደሚምረን እንደማይጨክንብን ማመን። አምላካችን እግዚአብሔር ይሄንን እምነት ለሁላችንም በቸርነቱ ያድለን። ሶስተኛ ንስሐ ከገባን በኋላ ማድረግ የሚገባን ነገር በስጋው ደግሞ መታተም አለብን፣ መቆረብ አለ። ቅዱስ ስጋውን ክቡር ደሙን መቀበል አለብን። ንስሐ ማለት መታጠብ ነው። ታውቃላችሁ፣ አንድ ሰው ንስሐ ሲገባ በንስሐ ሳሙና ታጠበ ማለት ነው። የቆሸሸው ነገር ሁሉ ከሱ ራቀለት ማለት ነው። ግን አሁን ቤት ለምሳሌ እጃችንን ከታጠብን በኋላ ምግቡ ቀርቦልን ካልበላ ነው መታጠባችን እንደመመገብ ይቆጠራል? አይቆጠርም። በንስሐ ከታጠብን በኋላ
ወዴት ነው የምንሄደው? ወደ ቅዱስ ሥጋውና ወደ ክቡር ደሙ። አንድ የተራበ ሰው እጁን ስለታጠበ ብቻ አይጠግብም። የግድ ምግብ መብላት አለ። እኛም ንስሐ ከገባን በኋላ ወደ ሥጋው ደሙ ነው የምንቀርበው፣ ወደ ሕይወት ማዕድ ነው የምንቀርበው። ለምን መጽሐፍ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው። ለምን? ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል። አሁን ትምህርታችን ስለ ምስጢረ ቁርባን አይደለም፣ ግን ንስሐ ሲነሳ ቁርባን አብሮ ይነሳል። የአንድ ሳንቲም ሁለት ገጽታዎች ናቸው። ከንስሐ በኋላ የምናመራው የምንሄደው ወደ ምስጢረ ቁርባን ነው የምንሄደው፣ ወደ ቅዱስ ሥጋውና ወደ ክቡር ደሙ ነው የምንሄደው። አሁን ብዙዎቻችን አይ እኔ ከወጣት ነኝ የሚሉ ሰዎች እንዴ ወጣት ነፍስ የለውም። አይ እኔ ፖሊስ ነኝ የሚሉ ሰዎች እኔ የከባድ መኪና ሾፌር ነኝ ያለኝ አለ። እንዴ የከባድ መኪና ሾፌር እንግዲህ ከሆነ በየከተማው የሆነ ያስቀመጠው ነገር አለ ማለት ነው። እንዴት አድርጌ ቆርባለሁ ማለት ነው? አይ እኔ ፈልግ ነበር ባሌን፣ እሱን ምከሩልኝ፣ እሱን አስተምሩልኝ ብላ ሚስት በባሏ ምክንያት አድርጋ ቁጭ። አንዳንድ ባሎች ሚስቶቻቸው ምክንያት አድርገው ቁጭ። እኔ ልቀርብ ፈልጌ ነበር፣ ካህኑ እጮኛ ከሌለ መቆረብ አትችልም ብለው የሚሉ ሰዎች አሉ። ምክንያቱ ልነግራችሁ አልችልም እንደረድረው። ይኸውላችሁ ላለመቀበላችን የምናቀርበው ምክንያት አይጠቅመንም፣ የሚጠቅመን መቀበላችን። ዛሬ ዘመናችን አጭር እንደሆነ ታውቁታላችሁ። 5 ዓመት 10 ዓመት 20 ዓመት የምታቀዱ ሰዎች አሉ። እንደዛ እንዳታስቡ። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ማየት እየተቸገረ ነው። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ዘመናችን እንደ ጥላ ነው። ዘመናችን አጭር ነው። ከኔና ከእናንተ የሚጠበቀው ተዘጋጅቶ መኖር ነው። ዝግጅቱ ምንድን ነው? ንስሐ መግባት ነው። ቀጥሎ ቅዱስ ሥጋውን ክቡር ደሙን መቀበል ነው። ብበድልስ በድላ ንስሐ ትገባል። በበደለህማ አይቀር። ሳትበድል ከቆረብክ በኋላ ትኖራለህ ማለት አይደለም። አይቻልም። ደካማ ነን፣ እንበድላለን። ንስሐ ገብተን እንደገና እንቀበላለን። አንድ አባት ምን አሉ? ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን፣ የሚቸገረኝ አለ። ለምን? ሥጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ስለሚል መጽሐፍ ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን፣ እኔ የሚቸገረኝ ተቀብያለሁ፣ አንተ ከኔ ጋር ነህ፣ ስለዚህ ሲኦል አታወርደኝም እኮ ማለታቸው ነው። ሲኦል አታስገባኝም፣ አትጨክንብኝም ማለታቸው። ስለዚህ ወጣቶች ናችሁ ብዙዎቻችሁ። ዛሬ ደስ ይላል። በዚህ በፍልሰታ ውስጥ በየቦታው ቅዳሴ ያስቀደሱ ከምስጢር የሚካፈሉ ሥጋው ደሙን የሚቀበሉ ወደዚህ የቀረቡ ብዙ ወጣት ወንድሞችና እህቶችን እያየነን። አመስግኖት እግዚአብሔር ያሳየን። እግዚአብሔር ስሙ የተመሰገነ ይሁን። የሚዘራው ዘር እየበቀለ ነው። የቃሉ ዘር የአባቶች ድካም፣ የመምህራን ድካም፣ የአገልጋዮች ድካም ከንቱ አልቀረም። ይሄ እኮ ነው ፍሬ ማለት። ይሄ እኮ ነው እግዚአብሔር ልጅ የሚባለው እኮ ዋናው ይሄ እኮ ነው። ሰው ወደ ንስሐ ሲመለስ፣ ሰው ወደ ሥጋው ደሙ ሲመለስ ትልቁ ፍሬ ይሄ ነው። እግዚአብሔር የሚከብርበት፣ እግዚአብሔር የሚደሰትበት ትልቁ ፍሬ ይሄ ነው። ይህን ደግሞ እያየን ነው። በአብይ ጾም በጾመ ፍልሰታው እያየን እየሰማን ነው። አሁንም ወደዚህ የሕይወት ማዕድ የሚቀርቡትን ወደ ቅዱስ ሥጋው ወደ ክቡር ደሙ የሚቀርቡትን ቁጥራቸውን እግዚአብሔር ያብዛ። ስለዚህ በቅደም ተከተል ማድረግ የሚገባን ሶስተኛ ሥጋው ደሙን መቀበል። ምንም የሚከለክል ነገር የለም። ሥጋው ደሙ እንዳንቀበል እግረ መንገዴን የሚከለክል ነገር የለም። ንስሐ መግባት ብቻ ነው። የቀማነውን መመለስ ነው። የበደልነውን ሰው መካስ። ከዚህ በኋላ ራሳችሁን አዘጋጁ። ቀሪ 1 ሳምንት አለ። አሁን ዛሬ ሁለተኛው ሱባኤ ነው የጀመረው። ስለዚህ በቀረው ሰዓት ውስጥ ራሳችሁ ንስሐ ገብታችሁ አቀዳችሁ ተቀበሉ። መነገድ ይቻላል ከቆረቡ በኋላ፣ መዝናናት ይቻላል ከቆረቡ በኋላ፣ መማር ይቻላል ከቆረቡ በኋላ፣ ማግባት ይቻላል፣ ልጅ መውለድ ይቻላል። ምንም ይፈቀዳል። የሚከለክል ነገር የለም። ሥጋው ደሙ ከተቀበላችሁ በኋላ ጭብጥ ኩርምት ብላችሁ አዳፋ ልብስ ለብሳችሁ ኑሩ የሚል ትምህርት ቤተክርስቲያኒቱ የላት። ሁሉ ነገር በፊት እናደርግ የነበረውን እያደረግን ሥጋው ደሙ ተቀብለን መኖር እንችላለን። ስለዚህ አጥጋቢ ምክንያት የሚባል የለም። ሥጋው ደሙ ላለመቀበል፣ ንስሐ ላለመግባት በእግዚአብሔር ዘንድ ተቀባይነት ያለው አጥጋቢ የሚባል ምክንያት የለም እና እስካሁን ያቀረብነው ምክንያት ይበቃናል። ዝም ብለን ብቻ እንደ ቸርነት ነው እንጂ እንደ በደሌ አይሆን እያሉ
ወደ ሕይወት ማዕድ ወደ ምስጢራቱ መቅረብ ያስፈልጋል። እንድንቀርብ መድኃኔዓለም ሁላችንን በቸርነቱ ይርዳል። መጽሐፍ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። እስኪ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ስለዚህ በክርስትና ሕይወት ውስጥ ሲኖር መውደቅ መነሳት ምሳሌ 24 ቁጥር 16 ላይ የተመዘገበ ጻድቃንን ጻድቅ ያሰኛቸው አለመውደቃቸው አይደለም፣ ወድቀው አለመቅረታቸው። ቅዱሳንን ቅዱስ ያሰኛቸው አለመውደቃቸው አለመበደላቸው አይደለም፣ እንደበደሉ አለመቅረታቸው። እግዚአብሔር ለምን ወደቃችሁ አይልም፣ ለምን በደላችሁ አይልም፣ ለምን ንስሐ አልገባችሁም ግን ይላል። ስለዚህ ወጣቶች በተሰጠን ጊዜ እንጠቅ። እኔ ይገርመኛል፣ አንዳንድ ሰው ሞታለሁ ብሎ ድል ይገባል፣ ሞታለሁ ብሎ ግን ንስሐ ይገባል። አሁን ብዙ ጊዜ ስለ ንስሐ ተምረናል፣ ስለ ንስሐ ተሰብኮልናል። የንስሐ አባት እንኳን የሌለን ሰዎች ነው ከግማሽ በላይ። የንስሐ አባት ያለንም ሰዎች ደግሞ ከንስሐ አባቶቻችን ጋር እየተገናኘን አይደለም። ንስሐ አባት የሌለን የንስሐ አባት እንድንይዝ መድኃኔዓለም ይርዳን። ንስሐ አባት የያዝን ደግሞ ከንስሐ አባቶቻችን ጋር እንድንገናኝ እግዚአብሔር ሁላችንን ይርዳን። እስኪ ባለኝ ጥቂት ሰዓት ውስጥ የካህናትን ድርሻ ፈጠን እያልኩ ልመልከት። እንግዲህ ከምዕመናን ይሄ ይጠበቃል። በደንብ ተምረናል። ንስሐ ምንድን ነው? የንስሐ ጥቅም ምንድን ነው? ንስሐ ለመግባት ምን እናድርግ? ከንስሐ በኋላ ማድረግ የሚገባን ቅደም ተከተሎች ምንድን ናቸው የሚለውን ባጭር አይተናል። እንግዲህ ብዙ ካህናትን ባይኖሩ ግን የግድ ማንሳት ስለሚገባን የካህናት ድርሻ ደግሞ ምንድን ነው? ራሱ ርዕሱ እንግዲህ የሰጡን መምህራን የሰጡን የንስሐ ልጅና የንስሐ አባት ግንኙነት ምንድን ነው፣ ድርሻቸው ምንድን ነው የሚል ስለሆነ ጥቂት ነገር አለ። የመጀመሪያ ከካህናት አባቶች ከንስሐ አባቶች የሚጠበቀው የንስሐ ልጅ ስንይዝ በመጠን መያዝ። በምን መያዝ? በመጠን መያዝ። ለምን ብዙ ከያዝን አሁን በሺህ የሚቆጠር ያላቸዋል። እንደውም እንደ ገድል ያለው እኔ እኮ 1500 ነው ያለኝ ይላል። በስንት ቀን ያዳርሳቸው ነው? ኃላፊነት እኮ ነው፣ ዕዳ እኮ ነው ይሄ። ካልጠበቅናቸው፣ ካልጠየቅናቸው፣ ካልተንከባከብናቸው፣ ንስሐ እንዲገቡ ካላደረግናቸው፣ ወደ እግዚአብሔር ካላቀረብናቸው፣ ወደ ሥጋው ደግሞ ካላበቀረብናቸው በኋላ እኮ እንጠየቃለን። ስለዚህ የመጀመሪያው የንስሐ አባት የንስሐ ልጅ በሚይዝበት ጊዜ መጠኑን ማወቅ፣ አቅምን ማወቅ። አሁን ቤተክርስቲያን ገደብ የለውም፣ ይህን ያክል ተብሎ የተቀመጠ ቁጥር የለም። ግን እድሜን መገመት፣ አቅምን መገመት፣ እውቀትን መገመት፣ ስንቱ ጋር መድረስ እችላለሁ፣ ነገ እኮ ታስፈርድብኛለች፣ ነገ እኮ ያስፈርድብኛል፣ በአግባቡ ካልጠበቅኩት፣ ካላስተማርኩት፣ ከእግዚአብሔር ጋር ካላገናኘሁት፣ በሃይማኖት እንዲጸና በምግባር እንዲቀና ካላደረኩት እጠየቃለሁ እኮ። ለምን? በቅዱስ ጴጥሮስ በኩል የተሰጠ ትልቅ ኃላፊነት ነዋ። ጴጥሮስ ትወደኛለህ? አዎ ወድሃለሁ። ግልገሎቼን አሰማራ። ጴጥሮስ ትወደኛለህ? እንደምወድህ አንተ ታውቃለህ። ጠቦቶቼን ጠብቅ። ጴጥሮስ ትወደኛለህ? እንደምወድህ አንተ ታውቃለህ። በጎቼን አሰማራ። ግልገሎች ሕፃናት፣ ጠቦቶች ወጣት፣ በጎች አረጋውያን አረጋያት ጠብቅ ተብሏል እኮ። እረኝነት እኮ ነው። እግዚአብሔር ልጆች ኃላፊነት አለው። ስለዚህ የመጀመሪያ ከአባቶቻችን ካህናት የሚያስፈልገው የንስሐ ልጅ ስንይዝ መጠንን ማወቅ፣ በመጠን መያዝ፣ አቅምን ማወቅ ያስፈልጋል። ሁለተኛ ራስን ማዘጋጀት። እስኪ ራስን ማዘጋጀት ነው። ይኸውላችሁ ጥሩ የንስሐ አባት የሚባለው ቤት መጥቶ ጸበል ረይቶ ጻድቅ ቆርሶ መሄድ አይደለም። ጥሩ የንስሐ አባት የሚባለው ከጸበሉ ጋር፣ ጸበሉ ያስፈልጋል፣ ጸበሉን መረጨት አለበት። ኮርኒሱና ግርግዳው አይደለም። አሁን አንዳንድ ጊዜ አይታችሁ ከሆነ ልክ ጠዋት ይመጣሉ አባታችን፣ አባወራው ባለቤቱ ወደ ስራ ለመሄድ ተሻኩላል፣ በሉ እንግዲህ እናንተ ተረጫችሁ ብሎ እሱ ልክ ብለው ከዛ ካህኑ ጸሎት ጸልዩ ብለው ሌሎቹ ደግሞ ጓዳ ውስጥ ነው ያሉት፣ ግርግዳውን ኮርኒሱን ረጭተው ይሄዳል። ራስን አዘጋጅተው መሄድ። በምንድን ነው ራስን የሚያዘጋጁት?
ወንጌል በማስተማር የእግዚአብሔር ቃል በመንገር የሆነች ርዕስ አንስቶ የሆነ የአንድ ቅዱስ ሰው ታሪክ አንስቶ በዚያ መነሻነት መክሮ ገስጾ አጽናንቶ ወገኖቼ በሃይማኖት እንዲጸኑ በምግባር እንዲቀኑ አድርጎ ተዘጋጅቶ ሄዶ ማገልገል። ምንድነው የሚለው መጽሐፍ? ካህኑ ይላል የሰራዊት ጌታ እግዚአብሔር መልእክተኛ ነው፣ ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባል አለ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 7 ላይ የተመዘገበ። አስተውሉ። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነው። የማን መልእክተኛ ነው? አይንተ እግዚአብሔር እኮ ነው የሚባሉት አባቶቻችን ካህናት። የእግዚአብሔር አይኖች ናቸው። ስለዚህ እግዚአብሔር አይን ተብሎ ተጠርቶ ይሄ ትልቅ ስልጣን ይሄ ሹመት ተሰጥቶ ቤቱ ውስጥ ገብቶ የንስሐ ልጆቹ ጋር ሄዶ ወገኖቼ መንፈሳዊ የሆነውን የሚበልጠውን የሚጠቅመውን መልካሙን በጎ ነገሩን ለንስሐ ልጁ የሚጠቅመውን ስራ ሰርቶ መመለስ አለበት። ስለዚህ ራስን ማዘጋጀት ያስፈልጋል። ዝግጅቱ ቃሉንም ሄዶ እዛ በደንብ አድርጎ ሰብኮ አስተምሮ ለመምጣት አለባበስንም መዘጋጀት ያስፈልጋል። እቺስ አሁን ወደ ዓለም ስንሄድ ወደ ሌላም ጉዳይ ስንሄድና ቤተክርስቲያን ስንመጣ ወይም የንስሐ ልጆቻችን ጋር ስንሄድ አለባበሳችን የግድ መስተካከል አለ። ኮት እንደለበስን ጃኬት እንደለበስን ዝም ብለን የንስሐ ልጆቻችን ጋር አንሄድ። ዝግጅቱ አለባበስንም ይጨምራል። አርያ ክህነትን ጠብቆ መሄድ ለምን ልዩነት አለ? አሁን አንድ አባት ስታየው ዝም ብሎ ኮት ለብሶ የመጣንና አርያ ክህነቱን ጠብቆ ቆቡን አድርጎ ቀሚሱን አድርጎ ወይም ደግሞ ጋቢ ነገር አድርጎ ሲመጣ በጣም ልዩነት አለ። በጣም ልዩነት። ስለዚህ ዝግጅቱ አለባበስን። ሶስተኛ ለወሳኝ ጉዳይ የንስሐ ልጅን ማግኘት። ወሳኝ ጉዳይ የሚባሉት ሐዘን፣ ደስታ፣ ሰርግ፣ ለንስሐ ለምክር በዚህ ሰዓት የንስሐ ልጆችን ማግኘት ያስፈልጋል። በተለይ ሐዘን ላይ ሲሆን የሚያጽናናቸው ይፈልጋል፣ የሚያረጋጋቸው፣ አይዟችሁ የሚላቸው፣ ስለ ትንሣኤ የሚያስተምራቸው ይፈልጋሉ። ስለዚህ ወሳኝ በሆኑ ጉዳዮች ላይ ልጆችን ማግኘት ያስፈልጋል። ደግሞ የምናገኛቸውን ቦታን መምረጥ አለ። መቼስ አሁን የንስሐ ልጅን ሆቴል አይቀጠርም ወይ ግሮሰሪ አይቀጠርም፣ ካፌ ውስጥ አይቀጠርም። ሲሆን መጀመሪያ ቅድሚያ የሚሰጠው ቤተክርስቲያን ውስጥ ማግኘት። ቤተክርስቲያን የማይመች ሁኔታ ካለ መኖሪያ ቤት ውስጥ ማግኘት እንጂ የንስሐ አባትና የንስሐ ልጅ ካፌ ውስጥ ቁጭ ብለው ማኪያቶ እየጠጡ እየተነጋገርን ነው አይባልም። ከሕገ ቤተክርስቲያን ውጪ ነው። ከሥርዓተ ቤተክርስቲያን ይሄ ውጪ ነው። ስለዚህ ሶስተኛው ለወሳኝ ጉዳዮች ማግኘት የንስሐ ልጅን የምናገኘው በቅድሚያ ቤተክርስቲያን ቤታችን ውስጥና ሌላ የተመረጠ ቦታ ላይ መሆን አለበት። አራተኛ ክትትል ማድረግ። እስኪ ክትትል ማድረግ። ስንት የንስሐ ልጆች አሉ? ስማቸው ማን ይባላል? የክርስትና ስማቸው። እያንዳንዱ የንስሐ ልጆቻችንን መዝግበን በመያዝ ስማቸውን ጭምር በመያዝ ወገኖቼ ክትትል ማድረግ። አሁን እንደው ስንት አባቶች ናቸው አሉ በእርግጥ ቤተክርስቲያን አብነት የሚሆኑ ምሳሌ የሚሆኑ ለሌሎች አርያ የሚሆኑ ልጆቻቸውን በደንብ አግባብ የሚከታተሉ የሚጠይቁ አባቶች ሞልተዋታል ቤተክርስቲያን። ደግሞ አንዳንዶቻችን ሰነፎች ነን። በእኛ ክትትል ባለማድረግ ምክንያት ስንት በጎች በአውሬ ተበልተውብናል፣ በመናፍቃን ተበልተውብናል። ሃይማኖታቸውን ይቀይረዋል፣ ማተባቸውን ይበጠሱዋል። እኔን አይጠይቁኝም፣ እኔ ቤት አይመጡም፣ ደሃ ነኝ እኔ የሚልኳል። እውነቱን መነጋገር እኮ ያስፈልጋል። እነሱ በር እያዩ ነው የሚሄዱት። የብረት በር ብቻ ነው የሚገቡት፣ ቆርቆሮ በር አይገቡም። ክትትል ስናደርግ ደሃ ሀብታም፣ ትንሽ ትልቅ፣ ያለው የሌለው ሳንል በአንድ አይተን ሁሉን
በኩል አይተን ነው ክትትል ማድረግ ያለብን። እግዚአብሔር ሁላችንን በአንድ አይን ነው ያይ። ርኩስ ቅዱስ አይልም። ሁላችንን በአንድ አይኑ ነው ያይ። ባሪያ ጨዋ አይልም። ሁላችንን እግዚአብሔር በአንድ አይኑ ነው ያይ። ፊት አይቶ አያዳላም። ካህናትም አይንተ እግዚአብሔር አይደሉ? ፊት አይቶ ማዳላት የለባቸው። ደሃም ሊሆኑ ሀብታም የንስሐ ልጆቻቸው ክትትል ማድረግ፣ መጠየቅ፣ መንከባከብ። ቤተክርስቲያን ትመጫለች ወይ? ቅዳሴ ታስቀድሻለች ወይ? ንስሐ ገብተሻል ወይ? ቆርበሃል ወይ? ሃይማኖትህን እያጸናህ ነው ወይ? የታለ ልጆች ያሉት? ክትትል ማድረግ። ስማቸው ወለተ ማርያም የታለች? ኃይለ ገብርኤል የታለ? ክርስቶስ ይኸውልህ እኛን እያንዳንዳችንን በስማችን ነው የሚያውቀን። በምናችን ነው የሚያውቀን? እዛ ኢሳይያስ 43 ቁጥር 1 ላይ ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ፣ በስምህም ጠርቼሃለሁ ይላል። እያንዳንዳችንን እግዚአብሔር በስማችን ነው የሚያውቀን። ካህናትን የእግዚአብሔር መልእክተኞቹ የንስሐ ልጆቻቸውን ሁሉን እንኳን ባይሆን የንስሐ ልጆቻቸውን በክርስትና ስማቸው ማወቅ፣ ከዛ መጥራት፣ ከዛ ክትትል ማድረግ መጠበቅ ያስፈልጋል። አራተኛው ክትትል ማድረግ። አምስተኛ ሚስጥር መጠበቅ። እስኪ ሚስጥር መጠበቅ ሆን አባትነት እንግዲህ ትልቅ አደራ ነው፣ ኃላፊነትም ጭምር። የንስሐ ልጆቻችንን ሚስጥር ማውጣት ቅድም እንደተናገርኩ ክህነት ያስይዛል። ክህነት ያስይዛል። ብዙዎች ከአጥቢያቸው በዚህ ዘመን ንስሐ አባት አንይዝም ብለው ራቅ እያሉ ሌላ ቤተ መቅደስ ሌላ ደብር እየሄዱ የንስሐ አባት የሚይዙበት ምክንያት ሚስጥሬን አወጡብኝ ብለው የሚናገሩ ሰዎች አሉ። ወይም ደግሞ ዝም ብሎ በፍርሃት በባዶ ፍርሃት ሚስጥሬን ሊያወጡብኝ ይችላል ብለው ሌላ ቦታ ሄደው የንስሐ አባት የሚይዙ ሰዎች። ስለዚህ የንስሐ አባት ምን መሆን አለበት? ሚስጥር ጠባቂ መሆን አለ። እንደ ምንም የሚናገር እንዴ ብዙ ነገር እኮ ልንናዘዝ እኮ እንችላለን። ደካማ ስለሆነ ምስኪኖች ስለሆነ ብዙ በደል ትዳር ውስጥም ያለ ከትዳር ውጭም ያለ ለንስሐ አባታችን ነው የምናዝ። ስለዚህ ካህኑ ሚስጥር ጠባቂ ካልሆነ እንዴት ነው ያ ሰው ነገ መጥቶ ንስሐ መግባት የሚችለው መናዘዝ የሚችለው? እንዴት? ቅድም እንዳልኳቸው ሐኪም እንኳን ባቅሞ ዶክተር እንኳን የህመምተኛውን ሚስጥሩን ይጠብቅለት፣ ሚስጥሩን ይጠብቅ ለማንም ሰው አይናገር። ስለዚህ እኛ ደግሞ ከሐኪም መሻል መቻል አለ። የልጆቻችንን ሚስጥር ሸክፈን ደብቀን መያዝ አለብን። ስድስተኛ እቅድ ማውጣት አለብን። ምን ማውጣት? እቅድ ማውጣት። ምንድነው እቅድ የምናወጣው? የንስሐ ልጆቻችን በዓመት 2 እና 3 ጊዜ ጉባኤ በመስራት አንድ ላይ እንዲሰበሰቡ ማድረግ። ይሄ አንድ ላይ መሰብሰቡ ፍቅርን ይጨምራል ወገኖቼ፣ ህብረትን ይጨምራል፣ ትውውቅን ይጨምራል። ማይተዋወቁትን የንስሐ ልጆቻችን እንዲተዋወቁ ይደረጋል። አንድም ለቤተ ክርስቲያን ብዙ የልማት ስራ አስተዋጽኦ እንዲያደርጉ እናደርጋለን። የገጠር አብያተ ክርስቲያናትን እንዲጎበኙ ማድረግ ይቻላል። ስለዚህ ካህናት እቅድ በማውጣት ወገኖች ማጠናከሪያ ጉባኤ ማዘጋጀት አለባቸው። ይሄ ጥቅም አለው፣ ለቤተ ክርስቲያንም ጥቅም አለው፣ ለካህናቱም ጥቅም አለው፣ ለምዕመናኑም ለንስሐ ልጆቻቸውም ጥቅም አሉ። አሁን በየአድባራቱ በእርግጠኝነት እዚህም አለ የንስሐ ልጆቻቸውን እየሰበሰቡ ጉባኤ የሚሰሩ ሲችሉ በአውደ ምሕረት ላይ ካልቻሉ አዳራሽ ውስጥ ጉባኤ የሚሰሩ ከዛ ጧፉን፣ ዕጣኑን፣ ዘቢቡን አስራታቸውን እያወጡ ገጠር ያሉ አብያተ ክርስቲያናትን እንዲረዱ የሚያደርጉ ስንት መልካም ለሌላው አብነት አርያ መሆን የሚችሉ አባቶች አሉ። የእነዚህን ቁጥራቸውን መድኃኔዓለም ያብዛል። ስለዚህ ስድስተኛው እቅድ በማውጣት ማጠናከሪያ ጉባኤ ማዘጋጀት ነው። ሰባተኛና የመጨረሻ አለማዳላት፣ ሁሉንም በኩል ማየት። ቅድም በተወሰነ መጠን አይተናል። እስኪ አለማዳላት ነው፣ ሁሉንም በኩል ማየት። እግዚአብሔር ሁላችንን በኩል ነው የሚያይ፣ እውነት አሰት። ስለዚህ ካህናትም ልጆቻቸውን ሳያዳሉ ሁሉንም በእኩል ማየት አለባቸው። ሁሉም ጋር መድረስ፣ ሁሉንም መጠየቅ፣ ሁሉንም ማስተማር፣ ሁሉንም በሐዘንም በደስታም ጊዜ አብሮ መሆን ያስፈልጋል እንጂ ጎረቤት ያለው ባለጸጋ ስለሆነ እሱ ጋር ገብተን አጠገቧ ያለችዋ ግን ምስኪን ስለሆነች ትተናት የምንመጣ ከሆነ እቺ ሴትዮ ሃይማኖቷን ብትቀይር ማን ነው ተጠያቂ? ከባድ ነው። አንዳንዴ እኮ እንደዚህ ነው። ማተቤን በጥሽ እኔ ማቀው ታሪክ አለ።
ሰልማለሁ አለች። ቤተክርስቲያን መጣ አንድ ሴት በቃ ሰልማለሁ፣ ምስኪን ናት። ምን ሆንሽ? የንስሐ አባቴ ጎረቤት ባለጸጋ ስለሆኑ መጥተው ይጠይቃሉ፣ እኔን ግን ቤቴን ዘለው ይሄዳሉ። ስለዚህ ሰልማለሁ። አያችሁ ምን ያህል ተጽዕኖ እንዳለ። እንደው ካህናቱ ሁሉ እዚህ መጥተው ቢማሩ ምን አለበት? ጥሩ ነበር። እርግጥ ነው ድካም አለ፣ ሰዓታት ነው፣ ብዙ ነገር አለ። ግን ቢሆንም አንዳንድ ጊዜ ይኸው የደብሩ አለቃ ክቡር አባታችን ከመጀመሪያ ጀምሮ ሳይለዩ በመካከል ሆነው ቁጭ ብለው ብዙ ቦታ ሄደው ማገልገል ይችላሉ። ቢጀምሩ ቢሰብኩ ቢቀድሱ እግዚአብሔር ጸጋ ያበዛላቸው ናቸው። እኔ ከምናገረው በላይ ጠንቅቃችሁ ታውቃላችሁ። ጉባኤ ግን አክብረው እረኛው ቤተክርስቲያን እያመሸ ሌላው የት ነው የሚያመሸው? አሁን ሌላ ውስጥ እንዳልገባ የገብርኤል ጠዋት እንዳታስከረክሉኝ። ስለዚህ የመጨረሻው ሰባተኛ ከንስሐ አባቶች የሚጠበቀው አለማዳላት። ምን አለ ማለት? ሁሉን በኩል መጠየቅ፣ መንከባከብ፣ ሁሉ ጋር መድረስ ያስፈልጋል። የእግዚአብሔር መንግስት ቀርባለችና እስኪ እግዚአብሔር መንግስት ቀርባለችና ንስሐ ግቡ። ይገርማችኋል። እንደዚህ አንድ የንስሐ የመጨረሻ ቃሌ ነው። አንድ የንስሐ ትምህርት እዚሁ አዲስ አበባ ዙሪያ አስተማርኩና መጨረሻ ላይ የንስሐ አባት የሌላችሁ ሰዎች ተመዝገቡ ብዬ አልኩኝ። ወደ 250 ምናምን ሰው ተመዘገበ። ከደብሩ አለቃ ጋርና ከሚመለከታቸው ሰዎች ጋር ተነጋግረን የንስሐ አባት እንዲይዙ አደረግን። አሁን እነዛ በወር አንድ ጊዜ ይሰበሰባሉ፣ ትምህርት ይማራሉ፣ ይሄድን እናገለግላቸዋለን። ህይወታቸው ተለውጦ የንስሐ አባት ይዘው ግማሾቹ ንስሐ ገብተው እንደገና ደግሞ ወደ ስጋው ደግሞ የቀረቡ ሰዎችን አግኝተናል። ፍቃዳችሁ ከሆነ እስክሪብቶና ወረቀት አሁን በጉባኤው መካከል ይዞራል። እህቶች ወረቀትና እስክሪብቶ ታውሱናላችሁ። በወንዶችም በሴቶችም ጋር ትዞራላችሁ። ፍቃደኛ የሆናችሁ የንስሐ አባት የሌላችሁ የንስሐ አባት እንዲኖራችሁ የምትፈልጉ ሰዎች ሙሉ ስማችሁን፣ አድራሻችሁን፣ ስልክ ቁጥራችሁን ታስመዘግባላችሁ። ከክቡር አባታችን ጋርና ከመምህራነ ወንጌል ጋር ሆነን ስልክ እንደውልላቸዋለን። ከዛ በኋላ ካህናት ይዘጋጃሉ። የንስሐ አባት የሚሆኑ የንስሐ አባት እንዲኖራችሁ ይደረግና በቀጣይነትም የዚህ የ2018 የጾመ ፍልሰታ ልዩ ጉባኤ ፍሬ ናቸው ተብሎ ለሌላ ሁሉ አብነት ምሳሌ እንድትሆኑ እናደርጋለን። ፍቃደኛ የሆናችሁ ሰዎች ስማችሁን ትሰጡናላችሁ። እንግዲህ መምህራን ይህን ነገር እንትን ትላላችሁ ማለት ነው፣ ታስተባበራላችሁ። ሰው ይዘጋጅና እየተዘመረም ሊሆን ይችላል። አገልግሎቱ እየቀጠለ ይሄ ነገር ይቀጥላል። በጎ ፍቃድ ሆናችሁ በዚህ አጋጣሚ እንድትጠቀሙ በእግዚአብሔር ስም አደራ አላችኋለሁ። ቀጣዩ ነገር እንዴት ይሆናል የሚለው እኛ እያመቻቸን በደንብ አገልግሎቱ የሚቀጥልበትና ህይወታችሁ የሚቀጥልበት ተግባራዊ ክርስትና ምንጀምርበት ፈቃደኛ መሆን ብቻ የንስሐ አባት እንዲኖረኝ እፈልጋለሁ ብሎ ፍላጎት ብቻ ነው የሚያስፈልገው። ይሄን እንድናደርግ ማን ይርዳን? ማን ይፍቀድልን? ይበቃል።